الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا محمد صلى الله عليه وسلم عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. ባለፈው ስለ ሰይድና ዑመር ረዲየላሁ ዐንሁ ወአርዳ ስለሳቸው በተከታታይ እያየን ነበርና ባለፈው ሳምንት በተወሰነ መልኩ እንዴት አድርገው እሳቸው የመደቧቸውን ሰዎች እንደሚቆጣጠሯቸውና ሁሌም አኺራን በማስታወስ አላህን በማስታወስ ኃላፊነታቸውን እንዲወጡ በተለይ አቤቱታ የሚያቀርቡባቸው ሰዎች ከመጡ በጣም ይተነቀቁ እንደነበር በብዛት እንዴት አድርገው ሱሐቦቻቸውን የሾሟቸውን ባለስልጣናት እንደሚቆጣጠሩ እያየን ነበርና ነገ አላህ Subhanahu Wa Ta'ala ፊት መጠየቅን እንደሚፈሩ ዑመር ماذا تقول غدا لربك የምትለው ቃል በተለይ በጣም ይደጋግሟት እንደነበረ ነገ አላህ ፊት በምትቀርብበት ሰዓት ለጌታህ ለአላህ ምንድነው የምታስተላልፈው ራሳቸውን በራሳቸው መምከር ማለት ነው። መቼም ትልቅነት የሰው ልጅ ሰው ሲመክረው ይሰማል፣ ጥሩ ነው። ከፍ ሲል ግን ሁሌም ራሱን የሚመክር ሰው በጣም የተሻለ ነው። እንቅስቃሴውን እያየ የሚሰራቸውን ስራዎች እያየ ቢቻል ዕለታዊ ራስን መቆጣጠር ዕለታዊ በየቀኑ ሰዎች እኛ ደካሞች ሆነን እንጂ አካላችንን ስናሳርፍ ቀን ላይ ያሳለፍናቸው ነገሮች እንዴት እንዳሳለፍናቸው ሁሌ ሙራቀበተ ነፍስ ቢኖር ጥሩ ነው። ምን ያደረግን ነው? እንዴት ነው የዛሬው ውሎ? ምን መልካም ስራ ሰራው? ምንስ አላህ ረብል ዒዘቲ ወል ጀላል የሚያስቀይም የሚያስከፋ ነገር ሰራው የሚለው ሁሌ ብንቆጣጠር የተሻለ ህይወትን ልናገኝ እንችላለን። እና ታላቁ ሰሃቢ ዑመር ሁሌም እንዲህ አይነት ነገር እንደነበራቸው ራሳቸውን ሁሌ እየተቆጣጠሩ እንደው ያን ያህል ስራ እየሰሩ እንኳን ያለቅሱ ነበር። እንግዲህ በተለይ ደግሞ ባለፈው እንዳየነው ይሄ አላህ ሐላል አድርጓቸው የተፈቀዱ ነገሮችን እንኳን መጠቀምን አይፈልጉም። ተከልክለው አይደለም። ይሄ ለذات الدنيا በዱንያ ላይ ጥሩ የሆኑ ነገሮችን አላህ መቼም ቁርአኑም ላይ እንደተጠቀሰው قل من حرم زينة الله التي أخرج لعباده والطيبات من الرزق ማንም ጥሩ ነገሮችን ጥሩ መብላትን ጥሩ መልበስን ጥሩ መኖርን የሚከለክል ኃይል ሊኖር አይችልም። እንደውም ለአማኞች በዚች በቅርቢቱ ዓለም ለነሱ ነው የተዘጋጀ ይላል አላህ በረዘት ይወልጃል። ያ ማለት ግን ይሄ በዱንያዊ ጥቅሞች በዱንያዊ ይሄ የዱንያ ጣፋጭነት ሲወስድ ቀስ እያለ ነውና በጣም ተለذذ እያደረገ በቃ እሷን ያጣጣመ ጊዜውን የሚያሳልፍ ከሆነ ሰውየው አኺራን ይመርሳት እድሉ ሰፊ ነው። ለዚህ ነው ዑመር ረዲየላሁ ዐንሁ እንኳን መጥፎ ነገር ተራ ማذا يكون موقفه من السيئات እንዴት መጥፎ ነገር ሊሰሩ ይችላሉ ዑመር هذا الذي يخاف عن دينه من الطيبات على دينه من الطيبات ጥሩ የሆኑ ነገሮችን መብላትን ራሳቸውን የሚቆጣጠሩት የሆኑት ታላቅ ሰው መጥፎ ነገር እንዴት አድርገው ሊዳፈሩት ይችላሉ? ይሄ እንደ ታላቁ ዑመር ያሉ ሰዎችን የሚያሳስብ ነገር አይደለም። መጥፎ ነገር የሳቸው ብርሃን ከሩቁ ነው የሚከላከለው። ይሄ ኑረል ኢማናቸው መጥፎ ነገር ወደሳቸው እንዳይመጣ ነው የሚያደርገው። ዑመር حرم عمر نفسه من طيبات كثيرة ብዙ መልካም ከሆኑ ነገሮች ጥሩ ከሆኑ ነገሮች ራሳቸውን ከልክለዋል፣ አይጠቀሙም። ይሄ ጣፋጭ ከሆኑ ህይወት አላህ ሐላል ያደረጋቸውን ነገራቶች ለምንድነው ከትንሿም ነገር አላህ ለኔ በትንሹ የዋለልኝን ነገር አላህ ለኛ ለሚያደርግልን ነገር ቢያንስ አጸፋዊ ምላሽ ይፈልጋል። ለኢን ሸከርቱም ለአዚደነኩም አላህ ምስጋና ይፈልጋል። እና አላህ ለኔ የዋለልኝን ነገሮች ጥቂቱን ለዋለልኝ እንኳን ለአላህ ምስጋና ማድረስ እሱ ለኔ ከዋለልኝ አንፃር አልችልም ብለው ያምናሉ ዑመር። فما بالو ከፍ ያለውን ነገር ደግሞ በየጊዜው እየተጠቃቀሙ ይሄንን ነገር እንዴት ለአላህ ሹክርን ላደርስ ይችላል? ይሄ ወራዕ ነው። እንደነሱ አይነት ሰዎች እዚህ አይነት መርሐላ ላይ ሲደርሱ ይሄ ነገር ሐላል ነው ሐራም ነው የሚለውን አይደለም
የሚያስቡት እሱማ አይታሰብም እሱ እንደኛ አይነቱ ነው ሐላል ነው ሐራም ነው ሐራምም እየሆነ እንደው በምን መልኩ ይቻላል ነው እንዲህ አይታሰብም በሰይድና ዑመር ደረጃ ያሉ ሰዎች ሐራምን አይደለም የሚያስቡት ሐላልም ሆኖ ሙባህም ሆኖ ለذات الدنيا የዱንያ ውበቷ ጥፍጥናዋ እንዲህ አይነት ነገር እነሱን አያሳስባቸውም ሁሌም ከአላህ ጋር የሚያደርጉት ሙናጃት አላህን ማሰብ ነው ውስጣዊ እርካታቸውን የሚሰጣቸው ይሄ ደግሞ በስራ የሚመጣ ነው እንዲህ ሲኮን ሰዎች ቢራቡ ቢታመሙ ቢቸገሩ አያሳስባቸውም ማለት ነው طيب አንድ ቀን ዑመር እንግዲህ እንዳልነው የፈለጉትን ነገር በዱንያ ላይ መጠቃቀም የሚችሉበት አቅም አላቸው አንደኛ አሚር አልሙእሚኒን ናቸው ትልቅ ስልጣን ያላቸው በስልጣናቸው ልክ እንኳን ቢከፈራቸው በጣም ጥሩ ያኖራቸዋል ከዛውጭ በሳቸው ዘመን ብዙ ፍቱሃቶች ብዙ ነገሮች ወደ እስላም ብዙ ሀብቶች ድል ቢሆንም እየመጡ የነበረበት ወቅት ነው ከዛ መጠቃቀም ይችላሉ ዑመር ይሄንን ነገር አልተጠቃቀሙት ያሉት የማይተቃቀሙት እንደኛ ችግር ጠኔ ነስቷቸው ሳይሆን ሳይፈልጉት ነው ይለያያል ሰውየው ሳያገኝ ሲጀመር ዝህድና ሳይኖር ዛሂድ መሆን አይቻልም እኮ እኔ ዛሂድ ነኝ እኔ የዱንያን ጥቅም አልፈልግም ቢል አንድ ሰው ምንም ቤሳቤስ ሳይኖረው ፉገራ ነው አቅም ያለው እጁ ላይ ገንዘብ ያለው ስልጣን ኑሮት ያንን ስልጣኑን ሌሎች ላይ መፈጸም እየቻለ ለአላህ ብሎ ሲተው ነው የዝህድና ዑመር እንደዛ ናቸው እና አንድ ቀን ሐፍስ ኢብኑ አልዓስ የሚባል ሰው አቢል ዓስ ዑመር ቁጭ ብለው እየበሉ ባለበት ገባ እና فدعا اليه حفصا نالوت لكن حفصا راى القديد اليابس الذي ياكل من عمر ያው የደረቀ ስጋ ምናምን የደረቀ يعني ሲያዩት ደስ የማይል ደረጃውን በዘመኑ አጠራር ደረጃውን ያልጠበቀ አይነት ምግብ ነው የሚመገቡት እና ያያል እና እንብላ አሉት ሐፍስም ምን አላቸው መብላት አልፈለገም ሲያየው ምግቡ አልሳበውም አንዳንዴ እንኳን ጠግበህም ጥሩ ምግብ ስታይ ለመብላት ፍላጎት ይኖርሃል ሳይሆን ግን እርቦህም የማይሆን ነገር ከሆነ እኮ መብላት ፍላጎት አይኖርህም እና አይ ለዑመር ረዲየላሁ ዐን አመሰገናቸውና ይቅርብኝ አላቸው አመሰግ ጀዛከላሁ ኸይር ሽክራን በሏቸው ዑመር ፈጢናቸው ለምን እምቢ እንዳለ ይገባቸዋል በልቶ ጠግቦ እንዳልሆነ ያውቃሉ እና ሲሩ ስለገባቸው ቀና ብለው አዩትና ما يمنعك عن طعامنا አሉት ምን ነው ምግባችንን ከመብላት ምን ከለከለ አሉት ምግባችንን አየሳቸው ምግብ እንደዛ አይነት ስለሆነ ምግባቸው ነው ماذا يمنعك عن طعامنا من ከለከለ አሉት ያው ሱሐቦቹ መካከል አንዳንዴ ይሄ ሰራሃ ግልጽነት ስላለ ያው ደስ አላለኝም አላቸው አልተመቸኝም ይሄ ደረቅለቅ ያለው ምናምን ነው እና ቤቴ ገብቼ በጥሩ ሁኔታ የተዘጋጀ ለስለስ ያለ ምግብ አለ አፋጭ እሱን ገብቼ ይበላለሁ አላቸው እንግዲህ የዘመኑ ሰው ቢሆን አረ መትበላው ምግብ በጣም ደስ አይልም እንዴ አይመጥነኝም ቢል ምን ያህል ሞራልህን ነው የሚከሰክሰው ግን እንደነ ዑመር አይነት ባህሪ ቢኖረን እኛ ምን በላውን ሰውየው ባይበላ ሊነገረምኩ በቃ የኔ አቅሜ ነው ወይ ፍላጎቴ ነው የሱ አለመናቅ የሱ አለመብላት ምግቡን ማጣጣል በሱ አመለካከት ነው የእኔን ስብዕና ግን ዝቅ ሊያደርገው አይችልም ዑመር ረዲየላሁ ዐን እሳቸው በሄዱበት መንገድ ሸይጣን አይሄድም የተባሉ ሰው ይሄ ሰው ዝቅ አድርጎ ሊያያቸው አይችልም ማንንም ጀግና የተባለ ሰው ዑመር ፊት መቆም አይችልም ያላቸው ሃይባ ስለዚህ ዑመር እንዲህ አይነት ምግብ መመገባቸው ዑመርነታቸውን ከፍ አደረገው እንጂ እኮ ዝቅ አላደረገውም እና ዋናውም ደግሞ ሌሎቹ ሳይበሉ መብላትን መሪ ሆነው አያቁምና ዑመር እዚህን ጊዜ ምን አሉት አተራኒ አጂዘን እኔ አን አሙረ بصغار المعزة እንደው ጠቦት ፍየል ገና አሪፍ የተወለደች በከሏለች አይደል እሷን
አዝዤ እንዲመጣ አድርጌ ያው በደንብ ታርዳ ምን ተብላ በጥሩ ብትመጣ አሩስቶ ተደርጋ እና ገብስ ከገብስ የሆነ ዳቦም ደግሞ በጥሩ ሁኔታ ለሰስ ያለ አሰርቼ አምጥቼ ከዘቢብ ደግሞ አዳለን የሚጠጣ ጥሩ ጣፋጭ የሆነ ጁስ መጠጥ ሰርቼ ለዛውም ኩልል ያለ በጣም እዚህ ላይ አገላለጹ ያው በአረብኛው ስለሆነ በጣም ለየት ያለ ነው። ብቻ እንደዛ አይነት ጽድት ያለች እንደው የዚህ የገዛሎችን አይን መሰለምና እንደዛ ጥርት ያለ መጠጥ አድርጌ መብላት የሚያቅተኝ ይመስልሃል አሉት። አተራኒ ዓጂዘን ይሄን ማድረግ የማልችል ይመስልሃል አሉት። እና የዚህን ጊዜ ሐፍስ ሳቀ። ኢነከ ቢጠይብ الطعام ለኸቢር አላቸው። ዋው ምርጥ ምግቦችን በማወቅ በጣም ባለሙያ ነህ አላቸው ዑመርን። ዑመር በጃሂልያ የነበሩበት ዘመን ማንም ያውቀዋል ምን መብላት እንዳለባቸው ምን መጠጣት እንዳለባቸው ያውቁታል እኮ የዱንያን ለአላህ ብሎ መተው ነው የማጣት አይደለም። ግልጽ ነው አይደል? ለአላህ ብሎ መተውና የምትወደውን ነገር የምትፈልገውን ነገር ለወንድም ብለህ አሳልፈ መስጠትና ሳታገኝ መተው የተለያዩ ናቸው። ማንነትን አይገልጽማ ሳታገኝ የምታደርገው ነገር ሲጀመር ማድረግ ማችልም። ቀጥሉ ዑመር እሱ እንደዛ ሲል ወለዚ ነፍሲ ቢየዲሂ ነፍሴ በእጁ በሆነችው ጌታ አላህ በሱ መላለሁ አሉ። እንደው ለውላ አን ተንቁስ ሐሰናቲ ለሻረክቱኩም ፊ ሊኒ አይሽኩም ይሄ እስልስ ያለውን ምቹ የሆነውን ህይወት እንደናንተ መኖር እችል ነበረ አላህ ዘንድ ሂሳቤ ይቀንስብኛል ብዬ ባልፈራሉ። እዛን ይሄ የዱንያን ጥቅም ይሄ ጣፋጭ የሆናቸውን ዱንያ ላይ ያሉትን ጥቅም ለማን ብሎ ነው የተውት? ለአኺራ መተው ማለት ነው። አሳልፎ መስጠት ማለት ነው። እኛ የተረፈን ብንሰጥ እንኳን አስባችሁት ዋናውን አይደለም። ግልጽ ነው። የምንሰግድበት መስጊድ በእዳ ተይዞ እንኳን ብራችን ገንዘብ አለን አትጠራጠሩ። እግረ መንገድ አንሳውታ እንግዲህ ያው ነው እውነታው ነው። እና በእነና ወበይነ በነቢ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦችና በእኛ መካከል ያለን ነገር ልዩነት እኮ ነው። እና ወለው ሽት በፈልግ ኖሮ አሉት ለኩንቱ አጥየበኩም طعاما ከናንተ የተሻለ ምርጥ ምግብን እናንተ ማትበሉትን መብላት ይችላል ነበር። ወአርፋኩም አይሽ በቃ የተንደላቀቀ ህይወትን መኖር ይችላል። ولنحن أعلم بطيب الطعام من كثير من آكليه إيه አብዛኞቹ ከሚበሉት ሰዎች የተሻለ ጥሩ ምግብን እናቃለን አሉት። ሳናቅ አይደለም የተው ነው ገባ። አንዳንዴ ሰው አልረዳ ካለ በደንብ አብጠርጥሮ መናገር እኮ ያስፈልጋል። ሞኝ ሊያረግህ የሚፈልግ ሰው ከዚህ እኮ ብዙ ነው የምንማረው። ግልጽ ነው አይደል? አንተ ለአላህ ብለህ ስትተው ነፍስያን ዝቅ አድርገህ ራስህ ስትንከባከብና አንዳንዱ ውርደት ይመስለውና ሊረግጥህ ይፈልጋል። የዛን ጊዜ ኖ ማለት አለብን ማለት ነው። ማሳወቅ ያስፈልጋል። አነ ነብዩ ላ ከذب እንዳሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተመጋቢዎቹ እኛ የተሻለ ዕውቀት አለን አሉ። ገብቷል። አንዳንዴ ጥሩ ምግብ ሊበላ ይችላል አንድ ሰው ግን እንዴት ተሰራ ከየት ይመጣል ምን ዕውቀቱ አይኖረው። የተሻለ ስለ ምግብ አሰራሩ አመጣጡ አጠቃላይ እንደው ሙያው ያለው ሰው ከተመጋቢው የተሻለ ዕውቀት አለው አይደል? እኔ እንደዛ አይነት ሰው እኮ ነኝ አሉት። ولكننا ندعه ليوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها يا لسورة حج لقنا يا أيها الناس اتقوا ربكم ملالنا ስለ አኺራ ሲል ይሄ እርግዝናቸውን ያዙ ሰዎች የሚጨነግፉበት የሆነ ህፃናት ሼብ يوم يجعل الولدان شيبا ይሄ ጸጉራቸው ከዛ ከቂያማ ቀን ጭንቀት የተነሳ ህፃናት የሚሸብቱበት የሆኑ ቀናቶች እና تذهل كل مرضعة عما أرضعت وتضع كل ذات حمل حملها ነገሩት ቂያማ አላሉትም
የቂያማ ቀን መልካም ስራ የሌላቸው ሰዎች የሚደርስባቸውን ፈተና እንዲህ የሚኮንበትን ቀን ብለው ነገሩትና ለዛሽ ቀን ትተናታል አሉት። ኢዘን ዓላማ አለ ማለት ነው። ዱንያ ላይ እንደልብ መጨማለቅን ስንተው ከዛም ከዚህ ማግበስበስን ስንተው ህይወታችንን ቀጥ ያለ ስናደርግ ምን አስበን ነው? ነገው መልቂያማ ዱንያ ላይ መዋረድ፣ ዱንያ ላይ መሰደብ፣ ዱንያ ላይ ዝቅ ማለት ይሻላል እኮ። ዱንያዊ ቅጣት ችግር እማ ዱንያ ላይ ያለ ችግር ሰዎች ሲሞቱ ይቆማል እኮ። ወይ ደግሞ ያ የተቸገርከው ችግር ድህነትም ከሆነ ሀብት ሲመጣ ማጣትም በማግኘት በሽታም አፍያ ስትሆን ይረሳል እኮ። ግን በዚህ መሃል የምናደርጋቸው ጥሩ ያልሆኑ ተግባራቶች ግን ስራቸው ይቀመጣል። ኢዘን ለዛ ቀን ነው የምንተወው አሉት ዑመር። አሁን ይሄ እንደቀላል እንድናየው ስላልፈለኩ ነው። እንቅስቃሴያችን በሙሉ ከአኺራ ጋር የተያያዘ ቢሆን ስግብግብ አንሆንም። እንቅስቃሴያችን ሁሌ አላህን ከማሰብ ጋር፣ ቀብርን ከማሰብ ጋር፣ ነገ ውቁፍ በይነ የደይ ላህ ረቢል ዓለሚን ጋር የተያያዘ ቢሆን ኖሮ ይሄ አሁን የምናየው ውጥንቅጡ የወጣ ማህበራዊ ህይወት መበላሸት ወላሂ በፍጹም አይከሰትም ነበር። ቢቸግርህና የተራብክ ብትመስል ሰውነት ከመጎሳቆሉ ጋር ውስጣዊ ደስታና እርካታ የት የሌለ ነው። አሁን የተመቸን መስሎን ጥሩ ለብሰን ተቀባብተን አምሮብን ሲያዩን ፊታችን ጸጉራችን ዝንጥ ብለን ውስጣችንስ ስረሱ ስንቱ እየገደለው አይደል? ለምን ሆነ ታዲያ? ሰሃቦቹ በዱንያዊ ጭንቀት ታመመ የሚል አንድ ሰሃባ ሰምታችሁ ታውቃላችሁ? ዱንያ አጥቶ ሳይበሉ እኮ እርስ በርስ ታሪክና እንግዳ ሲመጣባቸው እንኳን መብራት አጥፍተው የሚበሉት ስለሌለ ባልና ሚስት እንደሚበላ እያሉ ለእንግዳ በላ ይሉታል። መብራት ጠፍቷል ብለው እሱን እስኪጠግብ። አላህ ግን فوق 7 ሰማዋት የሚሰሩትን ስራ ለሙሐመድ እየነገረ ያደንቅላቸዋል። አላህ ያይናል። እና ይሄ ከአላህ ጋር ያለ እርትባጥና ትስስር እርካታን ስለሚሰጠን ጭምር ነው እንጂ ሰሃበቱ ረሱላህ ሳያውቁ ቀርቶ አይደለም ማለት ነው። አሁን ይሄን ዑመር የተናገሩት ገባ ሳናቀው ቀርተን አይደለም ነው። አንዳንድ ሰዎች በቃ ዱንያ ላይ መዝናናትን፣ ዱንያ ላይ መመቸትን እማታቅ ሊመስለው ይችላል። ኢዘን እሱ ከሚዝናናበት የተሻለ ቦታ ላይ ሂደት አሳየዋለሁ። ግን ያንተ ግብ እሱ አይደለም። ግልጽ ነው አባባል ደግሞ በሌላ እንዳትተረጉሙት ይገባቸዋል መቼም ብዬ ነው። እና وإني لأستبقي طيباتي إيه ጥሩ ነገሬን፣ ጥሩ መብላቴን፣ ጥሩ መልበሴን፣ ጥሩ መዝናናቴን ለኋላ እንትን እያረኩት እያጠራቀምኩት ነው አሉት። لأني سمعت الله تعالى يقول عن أقوام الله ስለ ከሃዲያን ህዝቦች የሆኑ ህዝቦችን አንስቶ ሲናገር እኮ ሰምቻለሁ። ያ አያ የአላህ አስተምህሮት ስለሚረብሸኝ ነው አሉ። ويوم يعرض الذين كفروا على النار أذهبتم طيباتكم في حياتكم الدنيا واستمتعتم بها. الله نجا كهاديانن بالله يكادوا بدنيا هيوت مرن لقوا اندلب ሲዝናኑ ሲጨፍሩ ቀብር እንዳለ ሒሳብ እንዳለ ጀነት ጀሃነም እንዳለ አላህ አልውቁፍ በይነ የደይ ላይ መቆምን የረሱ የሆኑ ሰዎችን እሱ ዘንድ ሲቀርቡና يعرض الذين كفروا على النار እሳት ዘንድ በሚቀርቡበት ሰዓት ያው ሊገቡ ማለት እኮ ነው። አذهبتم طيباتكم ጥሩ ነገራችሁን ጣፋጮቻችሁን በሙሉ እዛ ዱንያ ላይ አሳልፋችሁታል ይባላሉ። አذهبتم طيباتكم في حياتكم الدنيا እዛችሁ በቅርቢቱ ዓለም በምድራዊ ህይወት ላይ የእናንተን ጥሩ ምትሏቸውን ጣፋጭ ነገሮችን የሚያስደስቷችሁን ነገሮች አሳልፋችሁታል። واستمتعتم بها በደንብ አድርጋችሁ ተጠቃቅማችሁታል ይባላሉ። ዛሬ ግን فاليوم تجزون عذاب الهون አዋረጁንን ቅጣት የምትቀጡት ይባላሉ። አላህ ነግሩ ነው እንትን እንግራቸውና ለዚያን ቀን ብዬትቻለሁ አሉ ዑመር። የሚቻል ነገር ነው። ለማንኛውም አሁን ጥሩ መብላት ቅድም ብለናል፣ ጥሩ መልበስ፣ ጥሩ መጠጣት እንደውም ደስ ይላል። ግን ውስጣዊ ማንነትህን አይለውጥም።
እነሱ ግን ከዛም አልፎ ጥሩ የሚባሉ ነገሮች ላይ ይሄ መዛሂር ውጫዊ ማንነትን በሚገልጹ ነገሮች አይደለም ኢዕቲማድ የሚያደርጉት ወይ ደግሞ የሚመኩት ውስጣቸው ለአላህ ታዘዘ ምድር ላይ ያሉ ነገሮች በሙሉ ለነሱ እንዲንበረከኩ አደረገ አሁን ያለው የተሻለ ሀብት የተሻለ ህይወት እየኖረ ለምን አይከበርም ለዚህ ነው አሉ እና አላህን ሐያ ከማድረጋቸው የተነሳ ነው ዑመር عزل حياء هكذا عزلوا حياءه من الله عن كل الله حياء كما رجعتش يتنسى كطرو طرو ነገር እንደ አላህ ብለው ተውት ዱንያ ላይ ያለን راحه በሙሉ በመስራት ለሌሎቹ በማገልገል አሳለፉት وابى ان يصيب واهله من الطعام الا تقوت ራሱ በቃ የግድ የሰው ልጅ ለመኖር መብላት አለበት ለመኖር የሚያስችል ምግብን ብቻ ነበር ለራሳቸው ለቤተሰባቸው መሪ ሆኖ ዑመር የሚሰፍሩት የነበር ومن العيش الا كفافا ከበቂ የሆነ ነገር ተጨማሪ ነገር ስለ ነገ ስለ አንድ ወር ስለ አመታት የሚታሰቡ ነገራቶች የሉም እናንተ አንድ ጨዋታ ከ30 አመት በኋላ ከፍለን ለምንጨርሰው የተዳንገበ 35 አሁን ደግሞ ሰውየው ወደ 50 አመት የሚደርስ አዲስ ህግ ያወጣናል 50 አመት طوات ماتا الحمد لله بسم الله باسمك ربي وضعت جنبي وبك عرف إن أمسكت نفسي فاغفر لها وإن أرسل إن أمسكت نفسي باسمك ربي وضعت جنبي وبك عرف إن أمسكت نفسي وإن فاغفر لها وإن أرسلت فاحفظها بما تحفظ بعبادك الصالحين ستة يتاوي وضعت ربي باسمك ربي وضعت جنبي بانتسر ጀርባዬን አሳርፍሻለሁኝ በል አሉ ነብይ እንዴ ይላሉ ጀርባዬን አሳርፍኩ ከገደልካት ማራት ይላሉ ፈግፈል እንደው በሰላም ካደርኩ ደግሞ ምርጥ የሆኑ ባሮችን እንደምትጠብቅ እንደዛ ጠብቅ አኑረኝ ብሎ ይተኛል አልገባችሁ እንደዚህ ነው اللهم اسلمت نفسي اليك ووجهت وجهي اليك وفضت امري اليك والجأت رغبه ብዙ ዱዓዎች ይደረግና በዛው ዝም ብለ አላህን እያስታወስክ ትሄዳለህ ምን እንደሆነ ይገባላ አሁን ግን ተኛና لا اله الا الله ነገ ለማረፍ እዳው ትዝ ይልሃል باسمك ربي وضعت جنبي የለም እዳው ማታ ምን ትዝ ይላል ወሩ ደርሷል በተለይ ሲደርስ ያ አላህ ኢንሹራንሱ የመኪናው የቤቱ ክፍያ ዋሻው እንዴ በረካው ነው እኔ አልዋሽም ሀቅ ነው እየኖርን ያለነው ህይወት ነው هذا هو حقيقه ካሰብ ነው ይህ አሁን ሌሎቹ አንድ ዳይ መጥቶ እኮ ሊያስተምርህ ይችላል ይሄንን ብሎኛል አንዱ ገንዘብን አውጥተህ ቤት መኪና መግዛት ገንዘብ እንኳን ቢኖር ይሄ በገንዘብ መጫወት ነው ብሎ ዳዋ አረገልኝ ያለኝ እኮ ከፍለ እንዴት ይላል አለኝ እንግዲህ እሱ የሆነ የገባበት የተጨናበረ ህይወት አለ እኔንም ሊከተኝና አብረን ስንጨናበር በመናም እንድንገናኝ ነው እንጂ አዝኖ መሰለ والله አይደለም ሰላማዊ ህይወትህን ሊነፍገ ويا قوم ما ليعدوكم الى النجاه وتدعونني الى النار እኔ አላህን ፍሩ ረንዲ አድርጎ ይያልኩ ሰብካቸዋለሁ እናንተ ደግሞ የለምና ያላችሁ ወደ ጀሃነም ለምን እንደምትቆጥቱኝ አሉ የሙሳ ጓደኛ تدعونني لاكفر بالله واشرك معه وانا ادعوكم الى العزيز الغفار ወደ አላህ ወደ አዛኝ ወደ ማሪው ነው ንጥሪ እናንተ ይግድ የዱንያን ጣጣ መከራ ተሸከም ማንቀምሶ ማኒቷል ይው አብዛኛው ሰው እንዲህ ነው ለማንኛውም ወጉ ችግር ውስጥ ያለ ሰው ችግር ውስጥ ስትገባ ደስ ይላል እስክትገባ ደግሞ በደንብ ያመቻችላል አሪፍ ነው ይላል በጣም ምርጥ ነው እንዴ አንዲያን አላየት ያህል ከዛ በኋላ ቢመጣም ነው የምላችሁ እኔ ያው ሁሉም የራሱ አመለካከት ይኖረዋል ብቻ እንደዛ አይደለም አፋፈን ከፋፈን ነው ዱንያ ላይ አላህ በሰጠህን የሰጠህን ጥሩን ከሰጠ ብዙ ከሰጠህን ፈታ ብለ አንተም ቤተሰቦችን ታኖራለህ ገልጽማ ከሌለስ ባለ ተብቃቃ ፈታ ብለ ኖር
وما الحياة الدنيا إلا متاع الغرور نقل نشاقروا لنا كين مكرا تلال الدنيا أنتم يسمي እንደዚህ ሰፍ እንዲጠብር ግፍ ብለህ እኮ ስትሞት አላህ ይማር ላይልህ ይችላል አላህ ሲቀጣ ለፍተህ የምታሳድገው ልጅ ሐራሙን ምኑንም እያንግበሰበስ ስታኖረው በዛው ይቀጣሃል ትዛትለውም ስትሞት ራስ ጀናዛ እዛ ያለ ስለ ወርሰህ የሚያስብ ልጅ ይሰጣል እና እንደዛ አይደለም ትላልቆቹ ሰዎች የዱንያን መጠቃቀምን سبحان الذي لا አሁን እኮ ነው የምነግራችሁ ስለነ ዑመር ሐራም ውስጥ ይገባሉ እኮ አይደለም ሐላሉንም ለአላህ ብለው ተውት ይሄ ተረፉን መዝናናቱን ምን ማለቱን ለነዝናና ምንችልበት ሰዓት የለንም እኮ ነው አንዳንዴ ድክም ሲል ነው መዝናናቱን ፈልጋለን እኮ እዚህ ሀገር ያው ሱና ነው ኦር ዋጂብ ነው በአመት አንዴ የሆነ ቫኬሽን ብለ ከችን ይዘህ መውጣት አለ እንደዛ አይነት ይወጥ አልነበሩም እና ስልጣን ላይም ብናያቸው ዑመር አብዛኛው ሰው አብዛኛውን እድሜውን ስልጣንን ለመያዝ ብዙ መስዋዕትነት ይከፍላል ጫካ ይገባል መሳሪያ ያነሳል ይቃወማል ይሄዳል ረጅም ጊዜ ስልጣን ይይዛል ላይዝም ይችላል በዛው እንደናፈቃት روح ይወጣል لكن يسول جو لقد كان اغلى امانيه ان يظل عمر بن الخطاب لا غير عمر እንደዛ አልነበሩም حتى سلطان እንኳን ወደዛቸው ሲመጣ አይፈልጉትም ነበር ይላሉ በቃ فلا هو خليفه ولا هو امير خليفه መጀመሪያ ነብይን ተክቶ መያዝንም ከአቡበክር በኋላም አሚር المؤمنين እሱንም አይፈልጉትም ነበር ለዚህማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ዱንያ ተሰናብተው በሄዱበት ጊዜ አቡበክር ሲዲቅ መጀመሪያ ቀጥታ ሄደው ኑባይዓክ ያሏቸው ዑመርን ነው አንተ ነህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸሊፋ መሆን ያለበት ብለው እኮ እጃቸውን ዘርግተው ሙባይዓ አላርገህ አሏቸው ዑመርን إذ بسط إليه أبو بكر يمينه في اجتماع إذا بني سقيفة وسط እንግዲህ ነብዩ መሐመድ ከሞቱማ እሳቸውን የሚተካ ማን ይሁን በሚል እዛ የመዲና አንሳሮች ለብቻ አይተናል ያን ታሪክና ሲመክሩ አቡበከር ዑመር ተሰባስበው ሰዎችን ጨምረው ሄደው የዛኔ ዑመር አንተ ሁን አሏቸው አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳ እንግዲህ ትልቅ ስልጣን ነው ዑመር ግን ምን አሉ بل إياك نبايع فأنت أفضل مني أيك فأنت أفضل مني أنت كأني يتشالكنا سلزي أنت النو مبايع من نار لك قال كده من قبل لنا مرياتشن الدنوت من يوم تسيرم هيك أنت كأني تشال الله بلوستي وندم وتشاتون ما يشالوا مكونهم له أم يشالون الله نمياك واضح كن أنت أفضل مني أنت خير مني أنا خير ملو كونو إبليس الموضوع جهنم يكتتو أنا يتشاركون كان يعني أبداً أجر ما يتعال مريوج أنيا كيرن أجر يور مالي لهال أجر من يونا السو سينور ببيت أجر عندك السو بالا أجر ينورا الدر مكان ميمراسو يدر اللي كان برمتارجو أنا بلك الدر عيون ميلهال وده مسجداتنا كايم ست متعال لا لم ديننا ወደ መስጂዳችን ስራቸው አጠቃላይ ሙስሊም መስጂድ ማለት ነው ሙስሊም መስጂድ አለ ነው ስልጣን ይዛል ኮሚቴ በየሀገሩ ስታይ በቃ ከሱ ውጭ መስጊዱ የሚቆም አይመስለው አና ኸይሩም እኔ ተሻልኩኝ እኮ ስለሚል ነው እሺ በኋላ ኢንሻአላህ اذا عمر فأنت أفضل مني أنت عمر أنت خليفة كان محمد قال سنت مسوات التي كفر كان مسلم بفيت يسلم أنت ندي خيرين أنت سوتش سلا أنت يمسكرون لك السنبيون عمر في سيدنا عمر في اللي بتاعته ما أدنك كل نوتاك الله عيباتشون من قرقن ياس مسجنات راسو براساتشو بيت لا اندبيرو بلو رحم الله امرأ من اهدى علينا عيوبنا نوراتشنن ችግራችንን የሚነግረንን ሰው አላህ ወንጀሉን ይማረው ብለው ለጥፈው ነበር ይባላል ምን አፕሪሼት የሚያደርግ አይደለም ወንጀልን የሚነግረኝ
እኛ እኮ ተሞጋግሰን አለቀን ዱንያ ላይ ነውሬን የሚነግረኝ ሰው የለም በታሪክ እና አንዳንድ የሱሐቦቹን ታሪክ ባንቀራው ይቀላል ማለት ያሳስታል መሰለኝ طيب እስከዛው አቡበክር ሲዲቅ አንተ አቅዋ ሚኒ ዑመር አሏቸው አይ በቃ አንተ አፍضل مني ሲሉ ዑመር አቡበክር ደግሞ አንተ አቅዋ ከኔ የተሻልከ ጠንካራ እኮ ነው ዑመር አንተ ትበልጣለህ ከኔ ተዚያቹ ተጣልቶ ነብይ ጋር ሲደ አነ اللي ظلمت እኔ ነኝ እኮ ዑመር አቡበክር አትንኩብኝ ሲሉ አቡበክር ተንበርክከው አረ ረሱላህ እኔ ነኝ የበደልኩት ተንበርክከው ዑመር ሲያየሩ መጥተው ተንበርክከው አና አብለምን እኔ ነኝ የበደልኩት መጥፎንም እኔ ነኝ የሚሉት እኔ በድየዋለሁ ለማለት ነው የተሻልኩ ነኝ ለማለት ግን ወደ ሌላ ነው እጃቸውን እንት የዚህን ጊዜ ማሐባው ይኖራል ጥሩ ነገር ይኖራል እና ዑመር የዚህን ጊዜ ምን አሉት ان قوتي لك مع فضلك ከርሶ ብልጫ ፈድል ጋር የኔ ኃይል አቅም በሙሉ ያ አሚር المؤمنين ለርሶ ይሆናል አሏቸው ዑመር አይ አንተ ነው የምትከተሉት ከዛ እጃቸውን ዘረጉና አንጣሉና አቡበክርን ኡባይዓክ ብለው على السمع والطاعه ሙባይዓ አደረጉና ሌሎች ዑመርን ሲያዩ ሙባይዓ ገቡ ከዛ የአቡበክር ኺላፋ ጸደቀና ያ ሁሉ መልካም ስራ ተሰራ ምንም ኮሽታ ሳይፈጠር በነቢ ሞት ምክንያት ሰዎች እንትን ሳይሉ ከዛ وبايعه الناس على اثره እሳቸውን ተከትለው አቡበክር ረዲየላሁ ዐን ይሄንን ዱንያ ሲሰናበቱ ያኒ እድሜያቸው መጨረሻ ላይ ዑመርን ኸሊፋ እንዲሆኑ አንተን አሉ የዚህን ጊዜ ዑመር ፈልገው ሳይሆን በግድ ነው የተቀበሉ ሙክራሃን ወካሪሃን ኢማረተ المؤمنين አንደኛ ተገደው ነው ያዙ ተብለው ነው ሁለተኛ እሳቸውም ፈልገውት አይደለም ይሄንን ባያደርጉ ሲቀበሉ በወቅቱ እሳቸው ሲሾሙ የግድ ሙስሊም ማህበረሰብ እሳቸው እንዲመሯቸው ሲሰጧቸው ያንን እንቢ ማለት እና አልቀበልም ቢሉ በሚመጣው ስህተት ችግር በሙሉ አላህ ዘንድ በይነ የደላሂ እጠየቃለሁ የሚል ስጋት ነው ስልጣኑንም እንዲቀበሉ ያደረጋቸው አሉ ለረፍድ السلطان እንቢ ብለው ቢሸሹ እንዲህ አይነት ነገሮች አላህ ዘንድ እና አዩናስ እኔ ቀዱሊቱ አለይኩም አሉ ገዛ እኔ ተሹም ያለው እናንተ ላይ ራሴ በራሴ ምርጫ ወጣ ሹሙኝ ምናምን እኔ ሹማችሁኛል ነው በቃ ፈልጋችሁ እናንተ ናችሁ የፈለጋችሁኛልና ነገራቶችን ተነጋገሩ ላኪን መጨረሻ ላይ ምን አሉ ወደ ከፋ ዑመር እንትባር ይሳብ በአላህ ዘንድ ያለኝን ሂሳብ መጠባበቁ ይበቃኛል የግል ህይወቴ ነገ በእኔ የደለ አላህ ፊት መጠየቁ ለኔ በቂ ነው አሉ የሌሎችን ሌላ ኃላፊነት በተሸከምን ቁጥር እኮ አላህ ዘንድም ተጠያቂነቱ ከፍ ይላል የተሰጠን ኃላፊነት ሁሉኩም ራኢን ወኩሉኩም መስኡሉን አን ረኢየቲ ሁሌ የምንሰማው ሐዲስ ነው طيب عمر نجا الله زن رجل مشغول لا غير بالكلمة التي سيقولها له الله غدا الله نجا من ليلاتشو እንደሚችል ነው የሚያሳስባቸው وبالكلمة التي سيقولها هو لله እሳቸውም አላህ ፊት ሲቀርብ አላህ ሲጠይቀኝ እኔስ ለአላህ ምንድነው የምመልስለት የሚለው ጉዳይ ነበረ የሚያሳስባቸው ዑመር እንጂ እሳቸው ሁሉ ነገር ተደላድሎ ተመችቶላ ሐብ ኑሮ منصب جاه سلطان النبرم انما هي في الظفر برضا الله سبحانه وتعالى عند ጊዜ ከጀማዓዎች ከሙስሊም ጀማዓዎች ወደ ዑመር መጡ በብዛት ሆነው እና እግረ መንገዳቸውን ራቅ ካለ ቦታ ስለሆነ የመጡት እግረ መንገዳቸውን ምንድነው እስቲ ያጋጠማችሁን ነገር ንገሩኝ አሏቸው ዑመር እና ባለባችሁበት ሀገር ውስጥ ምን فقالوا اما بلد كذا እንዲህ የምትባል ሀገር فانهم يرهبون امير المؤمنين ويخافون بأسه امير المؤمنين በጣም ነው የሚፈሩት ኃይሉንም ደግሞ በጣም ነው የሚጠነቀ በጣም ነው የሚያንቀ ይፈራሉ ያው ዑመርን ማለት ነው ኃይሉንም ይፈራሉ በቃ ስሙንም በጣም ነው የሚፈሩት فاما بلد كذا የሆነ ሀገር ላይ ደግሞ ስናል فانهم
ጀማዓ ማልክ ብዙ ገንዘብ አጠራቅመው ብሩን ወርቁን ምን ብለው በመርከብ ላይ ጭነው ጉዞ ያድርገዋል ወደ አንቱ ሀብት ንብረት ይዘው አጫንቆን ከፍተኛ ገንዘብ ይዘው አሏቸው ዑመር የሆነ ቦታ ላይ ደግሞ ስናልፍ አሉ አማ በለድ ከዛ فإن بها قوما صالحين صالح የሆኑ ህዝቦች አሉ እዛ እነሱን አገኘናቸውና يدعون الله لك አላህን ይለምኑልሃል ዱዓ ያደርጉልሃል እነዛ ويقولون اللهم اغفر لعمر عمرን ጌታችን ሆይ ማረው ይላሉ ወርፋ ደረጃውንም ከፍ አድርግለት ይያሉ ደግሞ ለአንቱ ዱዓ የሚያረጉሉ አየ ሶስት አይነት ሰዎች በሩቁ የሚፈሩ ገንዘብ ምናምኑን ደግሞ ይዞ የሚመጣ ሶስተኛው ደግሞ በሩቁ የሚያስብ በዱዓ ዑመር ይሄንን ሰዎቹ ከተናገሩ በኋላ ምን አሏቸው እነዛም የፈሩኝ አማ من خافني فلو اريد بعمر الخير ما خف منه ከዑመር ኸይር ቢፈለግ ዑመር አይፈራም ነበር አሉ ያ የተሰበሰበው ገንዘብ በመርከቡ በሙሉ ተጭኖ የሚመጣው ገንዘብ فلبيت مال المسلمين የሙስሊሞች ግምጃ ቤት ነው የሚገባው አሉ ዑመር ليس لعمر ولا لآل عمر فيها شيء ለእኔም ለቤተሰቦችም አንድም ቤሳቤስቲ ከሷ አያገኙም አሉ አያገኙም አቤት የዘመኑ ባለስልጣን ከሙስናዎች ያስገደደ ሚዘርፍ የሚቀበልን ገንዘብ አስበው እንኳን በዚህ መንገድ በነፃ መጥቶለት ማለት እኮ አንድ ሳንቲም ወደኛ ቤት አትገባም አሉ ዑመር እነዛ ዱዓ የሚያደርጉት ግን አሏቸው وأما الدعاء الذي سمعتم بظهر الغيب እኔ ሳላያቸው ሳልሰማቸው ያየናል ይሰማናል ሳይሉ እንደው በሩቁ ዱዓ የሚያደርጉ ሰዎች فذلك ما أرجو የምፈልገው እንዲህ አይነቱን ነው አለ ላንተ على ظهر الغيب አንተ ባለህበቱን እንደው ላንተ ዱዓ የሚያደርግልህ ወንድም ይሄን ካገኘህ ትልቅ እድለኛ ነው ዝም ብሎ ሊያደርግልህ አይችልም አንተ መልካም ሰው ሆነ ነው እንዲህ አይነቱ ነገር የሚሆነው እና ዑመር የሚፈልጉት እንዲህ አይነቱ ነው መግፊረተ ረቢ ወሪዳን የአላህ ምህረት ውዴታ ስልጣን ግን ይሄ ውበቷ ይሄ ጌጡ ተሰሚነቱ ለዑመር ፈተና ነው ብለው ነው የሚያምኑት ወኢነሁ ለይስአሉ الله ዑመር አላህን ይጠይቁ ነበር ስልጣን ላይ ባሉበት ጊዜ አን يجتازها في خير وعافيه እንደው በሰላም በመልካም ይሄንን ጊዜ እንዲያሳልፋቸው እንደው ዑመር حين دعي للقاء ربه ስልጣንን እንዴት እንደማይፈልጉት ሲገልጹ ወደ መጨረሻ ሩሃቸው እድሜያቸው ወደ ማለቁ መገባር ሲሄድ وقتربت اللحظات التي سيودع فيها دنيا الناس የዛኔ በጣም የሚያሳስባቸው ነገር ዑመር ማን ነው ለሙእሚኖቹ ለዚህ ለነብይ ሰለላሁ ዐለይሂ ወሰለም ተከታይ በጣም ብዙ ሀገሮችን ተቆጣጥረዋል ብዙ ነገሮችን አድርገዋል እና ሰፊ ሀገር ነው ያለው ሙስሊሙ ማህበረሰብ ነውና ይሄንን አማና ለማን ነው የሚሰጠው የሚለው ነገር በጣም ነበረ የሚያሳስባቸው አሉ ይሄ ዚማም الامور ኃላፊነቱን ለማን ነው አስተላልፈ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያልፉ ዑመር እና አቡበክር ነበሯል አቡበክር ሲዲቅ በተገቢ ሁኔታ ተወጡት ከአቡበክር ሲዲቅ በኋላ ዑመር በጥሩ ሁኔታ እየመሩት ነው ስለዚህ እሳቸውንስ ማን ነው ይተካ እና المغيرة بن شعبة تقالونا أنا أدلك عليها أمير المؤمنين እንግዲህ ጭንቀታቸውን አውቀውታል ማለት ነው እኔ ሰው አግኝቼልሃለሁ ልንገርህ ልጠቁምህ አሏቸው إنه عبد الله بن عمر ልጅህን አሏቸው عبد الله بن عمر ነብይ መሰከሩላቸው ትልቅ ሰሃቢ ናቸው በጣም عالي هناك انتفض عمر በጣም ተቆጡ የዚህን ጊዜ وقال لا إرب لنا في أموركم አሏቸው በእናንተ ጉዳይ ላይ ይሄ ስልጣን ምናምን እኛ ጉዳይ የለንም በዚህ አሉ إني ما حمدتها እኔ አላመሰገንኩትም አሉ ማለት ስልጣንን
እስካሁን የአገር መሪው ይሄንን በራሱ የሚወደስና ከፍ ከፍ አድርገህ ራስህን የምትቆልልበት አይደለም አሉ فأرغبوا فيها لأحد من أهل بيتي كأني كبيتسبوች አንዱ ስልጣን እንዲይዝ እንድመኝነት የሚያረገኝ በቃ ጉጉት የለም ስልጣን ውስጥ አሉ ሐላፊነት ነው ገና እንዴ አሁን አባትየው ሳይሞት ልጅየው የሚገለብጣ አንዳንድ ሀገር ላይ ስንሰማ በምርጫ የማይደረጉ ቦታ ላይ አባትም ልጁን ወደ የላድ ይያለ ይቀጥላል ያው ተተኪ ይያለ ማለት ነው በተለይ አረቡ ዓለም ላይ እና ዑመር አይሆንም አለ እንደው ان كانت خيرا እስካሁን ይሄ ስልጣን ይዞ ሙስሊሙን ማህበረሰብ ማስተዳደር ሐላፊነትን መውሰድ መምራት መልካም ከሆነ አሉ فقد أصبنا من በቃ የድርሻችንን ወስደናል አሉ ይሄ ስልጣን በመያዛችንና በዚህ ውስጥ ብዙ ኸይር ትሩፋት ካለው አልহামዱሊላህ እኔ ሰራውት ይበቃል በቤተሰቦቼን ወክያሉ وان كانت شرا ነገር ግን ስልጣን መያዝ ውስጡ መልካም ነገር ኸይር የሌለውና ሸር ከሆነ አሉ فبحسب آل عمر أن يحاسب منهم رجل واحد ويسأل عن أمر أمة محمد صلى الله عليه وسلم ተቃራኒው መጥፎ ከሆነ ግን ከዑመር ቤተሰቦች አላህ ፊት ቆሞ ለሰራው ስህተት የሙሐመድ ሰለላሁ ዐለይሂ ወሰለም ኡማን ጉዳይ ባለመወጣቱ ለመጠየቅ አንድ ሰው ይበቃናል አሉ ዑመር አለ በቃ ቤተሰቦቹን ወክሎ ለመጠየቅ ይበቃል ኸይርም ከሆነ ይበቃናል ድርሻችንን አግኝተናል አይ ዲሞክራሲ ያለ ይለፈፈላል አሁን شوف عمرات ان الا اني قد جهدت نفسي وحرمت اهلي براسي ጥረት አድርጌያለሁ ታግያለሁ ሙስሊም ማህበረሰብ በቤተሰቦች ላይ ግን حرام አድርጌዋለሁ አይሆንም አይተኩም وان نجوت كفافا እንደው كفاف ማለት لا وزر ولا اجر እንደው ይሄንን 10 አመት ከምናምን ያስተዳደርኩበትን ጊዜ እንደ ወንጀልም የለብህም ኸይርም አልሰራህም አንድ ለአንድ ንጹህ ነህ ከተባልኩኝ አጅርም አይኖረኝ ወንጀልም ኢኒ ለሳይድ አላህ ዘንድ የምመኘው ይሄንን ነው አለ ወንጀል የለብህም ኸይርም የለብህም ይበለኝ ከፈለገ አላህ አይ ሐላፊነት እዚህ ላይ ያደርሰኝ ይችላል እኮ ነው እንግዲህ الذي شهد له النبي صلى الله عليه وسلم የጀነት ነው ብሎ የመሰከሩላቸው ታላቅ ሰው እኮ ናቸው بالله ما اتقى وما انقى وما ابر وما اطهر من አይነት ንጹህና እንዴት ያሉ ሰው ናቸው ዑመር እና አላህ ዘንድ ነገ ሲቀርቡ የሚሉት ለአላህ የሚሰጡት ነገር ነው የሚያስ ዑመር انه مهموم ሐሳብ ውስጥ የሚከታቸው እና كل نعيم الدنيا ይሄ ነገ አላህ ፊት በዱንያ ላይ እንደ ልብ ተዝናንተው ተመችቷቸው ኑረው ነገ አላህ ፊት በይነ የደላህ ፊት ቀርቦ መንተባተበን አይፈልጉም እንግዲህ ይሄን ያህል ፍትሃዊ መሪ እንደ ዑመር አይነት ፍትሃዊ መሪ አልተገኘም እኮ የሚባላቸው ታላቅ ሰው አማና የሚጠብቁ ላኪን ነገ غدا حين يلقى الله ዘንድ በሚገናኙበት ሰዓት ግን ምላሳቸው እንዳትንተባተብ ይፈሩ ነበር ዑመር እና العلام الكبير المتعال الله እንዳይጠይቃቸው ዑመር አንዳንዴ ነገራቶችን ያጠነክራሉ አንዳንዴ ደግሞ ቀለል ያደርጋሉ ህዝቡን ሲመሩት ያዝ ለቀቅ እና ያን የሚያደርጉበት ደግሞ አላህ ዘንድ ታማኝ ለመሆንና አስፈላጊውን ሁኔታ ያያዩ ነውና አንድ ጊዜ ለአብዱራህማን ኢብኑ አውፍ ያ አብዱራህማን እኔ ለሰዎች አንዳንዴ ለስለስላቸዋለሁ ለቀልንት ለናስ حتى خشيت الله في الليل እንደው አላህ እንዳይጠይቀኝ እስከሰጋ ድረስ አሉ ከዛ ደግሞ ጠበቅ አደረኩት አሁንም አላህ በኡማው ላይ እንዴ አጠነከርክባቸው ብሎ እንዳይጠይቀኝ እስከፈራ ድረስ ወይሙላህ አሉ በአላህ እምላለሁ እኔ እኮ ከነሱ የባሰ እፈራለሁኝ እነሱ ላይ ብቻ አይደለም ነገርን ማጠነክረው ነገሮችን እኔም ከነሱ እኮ ይብሳል እኔም ውስጥ ያለ ነገር እንደ فاين المخرج
እንደው ከዚህ ነፃ ሊሆን የሚቻልበት መንገድ የት ነው ብለው ጠየቁኝ። ዑመር እኮ ናቸው ኸሊፋው። እንግዲህ ያን ያህል እያደረጉ ያሉት እሳቸው ዘንድ ለአብዱራህማን እንዲህ ይሉታል፣ አብዱራህማን ኢብኑ ዐውፍ። ከዛ ይህን ካሉ በኋላ አለቀሱ ዑመር፣ አልቻሉም። እና አብዱራህማን ኢብኑ ዐውፍ ይህንን ነገር እያዩ እየሰሙ ነበርና መጨረሻ ምን አሉ? ኡፍን ለሁም ሚን ባዕዲክ አሏቸው። ኡፍን ለሁም ሚን ባዕዲክ፣ ካንተ በኋላ ለሚመጡት አላህ ይሁናቸው ማለት ነው። ካንተ በኋላ ለሚመጡ መሪዎች አላህ ይሁናቸው። ኡፍን ለኩም ኡፍን ለሁም ሚን ባዕዲክ። طبعا በጣም ጥሩ ስትሆንና ጥሩ አስተዳዳሪ ስትሆን አንተን ተክተው ለሚሰሩ ሰዎች በጣም ፈተና ነው የምትሆነው። ዑመር እንደዛ አይነት ሰው ናቸው። ሁሉ የሚያሳስባቸው ነገር አላህ ፊት ቆሞ መጠየቅ፣ ነገ አላህ ፊት እንዴት ነው በዚህ በስልጣን የተነሳ አላህን እንድፈራ የማያደርገኝ ከሆነና ለሰዎች እርጋታን ሰላምን የማልፈጥር ከሆነ እንዴት ነው? ስለዚህ ሰዎችን እሳቸው አላህን በሚፈሩት ልክ ነው ለሰዎችም አላህን እንዲፈሩ የሚፈልጉት። ላኪን ይሄ ሁሉ ዑመር ማለት ብዙ ጊዜ እንደተነጋገርነው በጣም ከፍተኛ ሰራዊት የሚመሩ የኢስላም ሰንደቅ ዓላማ ብዙ አገሮች ላይ እንዲውለበለብ የሚያደርጉት ታላቅ ሰው ምንም ይሁሉ ሀገር እያስተዳደሩ ብዙ ሐሳብ ውስጥ የሚከታቸው ነገር አልነበረም አሉ። ላኪን ወማዳ فقد كان يزلزله زلزالا شديدا አህት መظلوم የተበዳይ ሰው ሮሮ በጣም ያስጨንቃቸው ነበር አሉ። ከሰራዊቱ ብዛት የሚያስተዳድሩት ሀገር ከሚመጣው ሀብት እሱ አይደለም የአንድ በደለኛ ወይም ደግሞ የተቸገረ ሰው ማቃሰት ወይም ሐምሐመት የሆነ ችግር ደርሶበት እንደው ያንን ችግር መወጣት አቅቶት መጥቶ ዑመር ጋር እተቂላህ ያ ዑመር የሚለው ነገር በጣም ያንቀጠቀጣቸው ነበር አሉ። እተቂላህ የሚለው ቃል እተቂላህ ያ ዑመር አላህን ፍራ። አሁን ይሄ ቃል እኛን ይረብሸናል ኢኽዋኒ። እንደ ቀላል እኮ ዝም ብለን እንለዋለን እተቂላህ አይደል? አረ እተቂላህ አጥፍቶ በድሎ እንኳን እተቂላህ ሲል ከዚህ ይላል አላህን ፍራ የሚለው ቃል እንደዚህ ቃል ዑመርን የሚያንቀጠቀጣቸው ነገር የለም። አልሰሚያ الناس في يوم እንዲህ አይነት ሰው ሰምታችሁ ታውቃላችሁ ወይ? አንድ ቀን ከጓደኞቻቸው ከሰሃቦቹ ጋር እንዲህ መጅሊስ ሰርተው ቁጭ ብለው ተቀምጠው ባለበት አንድ ረጁል መክሩብ የሆነ ችግር የገጠመው ሰው ገባ። እንግዲህ ቤተ መንግስት አንኳኩተ አስተናባሪዎች አስፈቀደ ምናምን አይደለም፣ መጅሊስ ላይ ቁጭ ብለዋል። ያው እንደ ፓርላማ በለው እና ይሄ ሰውዬ የጉዞ ድካም እንዳለበት ያስታውቃል። ያው ድሮ በእግር ሄዳሉ፣ እግራቸው አቧራው ጸጉራቸው በፈረስም በመሄዱ የሆነ የመንገደኝነት ድካም ይታይበታልና ወይ ይቅተር من الناس ويراهم يقولون يا حبيب ተሰብስበው ገቡና ሰዎቹ ዘንድ ዑመር ማን እንደሆነ አያውቅም እና ከማል ለአንደኛው ያ አሚር المؤمنين አንተ ነው ዑመር ይላቸዋል። يتجسوا بهذا الامير አንዱን የመሰለው ይሄድና ويقول له في مرار በጣም በምሬት አይነት አንተ ዑመር አላቸው። አንተ ነው ዑመር ويل لك من الله يا عمر الله ዘንድ ወዮልህ አለና ወጥቶ ሄደ። ምንም ሳይገራ ምንም ችግሩን አልተናገረ። ثم مضى بسبيل غيره ولا ምንም ሳይገርመው ወጥቶ ሄደ። በዚህ ጊዜ እዛ አብሮ ከተቀመጡት ሰዎች ውስጥ ተናደዱ የተወሰኑትና እንዴት እንደዚህ ብሎ በእንደ ብድግ አሉና ተከተሉት። ላኪን ዑመር ምን አሏቸው? يناديهم ويأمرهم أن يعودوا لمن ተመለሱ አሉና ቁጭ በሉ አሏቸው ዑመር ረዲየላሁ ዐንሁ ሰዎችን። ከዛስ ويهرول هو وراء الرجل እየሮጡ እሳቸው ሄዱ ዑመር ራሱ መሪው ይሄ ልባቸው እየመታ ማለት ነው። እና ለምንድን ነው ቅድም እንዳልናቸው አለም يقول له الرجل ويل لك من الله يا عمر ብሏቸው የለ ደሞ እኮ ያ አሚር ዑመር ነው ቀጥታ ወዮልህ ነው ካላቸው አላህ ዘንድ ወዮልህ ጠብቅ ብሎ ነው ሄዱ። ይሄ ደግሞ ዑመርን በጣም እረፍት አይሰጡም።
إنها الطامة إذن قيامة ودك مالتنا عمر لين ديانة قال سيمتا وإنه الهول الذي لا يطيق يما يشلوت أينت مكرا بلعني على عمر عليه الصلاة تقست ما أدرك ما يشلو بيت كذا سويو قا درسونا يزود تملسوا كذا ويلي من الله قالت ويلي من الله ويولي كالله قالت لماذا يا أخ العرب قال أنتم دمين لا من جن قالت من أرجي لا من دمين يا أخي السلام عرب فيجيب لأن عمالك وأولادك لا يعدلون أنا نمكم فده تبرون من ناقر فهذا يا حق أنا عمر ميقدل جيت على كابيون انديلالو أيضا أنت إزاي شوم كاتشو على سلطانات شو بمولو فتح يردلهم مالو عادل الله شو مالو فتح يسرهم بل يظلمون علينا لهم جيف يسرالو سوتشني بدلالو أنت عارف شوم كاتشو أيه عمر يشوماتشون سوتش ማንነትና ምንነት አውቆ መሾም አለባቸው የሚለውን ይሄ ሰው ያቃል ማለት ነው አንተ በሾምከው ሰው የሚሰራው ጥፋት አንተም ትጋራዋለህ ያወቀ በተለይ ዝም ካል በዝምድና በመናምን የሚባል ነገር የለም ኢዘን ዑመር ከዛ አዩ ዑማሪ ታኒ የትኛውን ነው እኔ ከሾምኳቸው ውስጥ የትኛውን ምንድ يقول رجل عامل لك في مصر اسمه عياض بن غنم የሚባል ግብጽ ላይ እዛ مصر ላይ የተሾመ ሰው ነው አሉ قصر ብሎ عمر ولا يكاد عمر يسمع تفاصيل الشكوى حتى يختار من أصحابه رجلين قال أكو سويو نقدرون الجرسة من أرجونه انديت نوم مارالو إذا كتكملت تسوي جست ولا تسوي مرة يقول لهما اركبا إلى مصر بس شكوى هون وده مصر هيدو على الجو وآتياني بعياض النور يعني سوي ذاتشو عياض نامت الليل ይሄዳሉ ያው አሚራል ሙእሚኒን ይባላል እሱም ይመጣል እንግዲህ እዛ ፊት ለፊት ሐቁ ይወጣል ማለት ነው አንተ ሰዎች ላይ ፍትሃት ሰራም ትበድላለህ ግፈኛ ነህ ምን አድርገህ ነው ይጠየቃል ብዙ እንደውም አንዳንድ ቦታዎች ላይ እኮ በዑመር ጊዜ በጣም ሚስኪ በጣም ጠንካራ የተባሉ ሱሐቦችን እኮ የማህበረሰቡ በቃ አንዳንዴ ልክ ያልሆነ ባህሪ አባሯቸው ሄዱ ሱሐቦች አሉ ተመልሳችሁ ሄዱ ሲባሉ ግን በቃ ነው የሚለው እና ዑመር እንዲህ አይነት ነገር አየ ወይሉ ለክ من الله ነው ያሉት ወይሉ ለአላህ ዘንድ ይሄንን ቃላት ባል ለሚስቱ ሚስት ለባሉ ሲባባሉ እኮ ምንም አይም والله الله ፊት አለ والله الله ፊት ጠይቀሻት ታው እንጂ ትላለች ተባርካለ እኮ ነው ኢኽዋኒ እሱም በተቃራኒ አላህም ፍራንጂስተው ካለ ወያን ባባል ወይ አላህ ማለት እኮ ጓደኛችን አይደለም እኮ وما قدر الله حق قدره الله رب العزة والجلال فاطر السماوات والأرض مع عظمته وكبريائه الله كونه رؤوف رحيم عزايم جنة ميزاتنا منهم الله نقول الله فيت تقوم على يوم تذهل كل مرضعة أما أرضعت تضع كل ذات حمل حمل يوم يجعل الولدان شيبا يا شب عليك يا ما كان مكر عياله يزان كان بالبيته مانو لمن الملك اليوم يلعنكم الله يزان كان لمن بدرن እንደ ልብ ስትፈርዱ ስታምባገነነ ስትመራ የነበርክ በሙሉ የታለህ እስቲ ዛሬ ይላል لمن الملك اليوم لله الواحد القهار አሸናፊ ብቸኛ ለሆነው ለአላህ ነው ይላል ራሱ ማን ይመልስለታል ንጉስ መሪዎች ምናምን በሙሉ ያሉበት አይታወቁም እንኳን መልስ ሊሰጡ ያ ቀን ማለት ነው አላህን ፍራ ማለት አየ አላህን የሚያውቁ ሰዎች አላህን ፍራ ሲባል መደንገጥ መቻል አለበት አላህን ፍራ ሲባል ካልደነገጠ ምን ሊያስደነግጠው ይችላል ኢኽዋን ስለዚህ የአላህ ፍራቻ ቀላል እንዳልሆነ ውስጣችን እናስገባ ለዛሬው በዚህ እናብቃ በቀጣይ ኢንሻአላህ ሌሎችን እናያለን አላህ በሰማነው የምንጠቀም ያድርገን ሐቂቃ የነዚህን ሰዎች ታሪክ ስንሰማ በጣም ራሳችንም እንድናይበት ነው ወደ እነሱ መድረስ ቢያቀተን እንኳን ቢያንስ ግን ምን እንድንሆን ነው እንመሳሰል እነሱን እየተመሳሰልን እንደው ቢያንስ በአላህ ፈضل ይሄ በቃ ጉጉታም ጠማ ከጃ የሆነች ነፍሳችንን
ይሄን የነሱን ህይወት እያየን ማገድ ካልቻል መስመር ትለቃለች። ለነፍስ ደግሞ ገደብ ልናረግላት የሚገባ እንዲህ አይነት መሪዎች እንደነበሩን ስናቅ ነው። አላህ በሰማነው የምንጠቀም ያደርጋል። አላህ የነዚህን ሰሃበቱ ረሱልላህ ሙሐመድ ሰለላሁ ዐለይሂ ወሰለም ትክክለኛውን መንገድ የምንከተል አላህ ያድርገን። እንደው የሰማነውን በጥቂቱም ቢሆን አላህ ወደ ተግባር የምንለውጥ ጠንካራ ሰዎች ያድርገን። ውስጣችን ያለ ይሄ ህበት ዱንያ ላይ የመኖር ፍቅር፣ የገንዘብ የሀብቱንም ፍቅር አላህ ያውጣልን። እንደው በሚገባን ልክና መጠን የምንኖር ሰዎች አላህ ያድርገን። እንደው ሀምና ገማችን ሐሳባችን በሙሉ ነገ አላህ ዘንድ ቆሞ መጠየቅን የሚፈራ ሰው አይነት ባህሪ አላህ ይስጠን። አላህ በራሱ አዋቂ ነው። በራሱ እሱ ይምራን ትክክለኛውን መንገድ። ከምንሰጋው ከምንፈራው ነገር በሙሉ አላህ ይጠብቀን። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم توفنا مسلمين، اللهم توفنا مسلمين، اللهم توفنا مسلمين والحقنا بالصالحين غير خزايا ولا مفتونين. ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما. ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار برحمتك يا ارحم الراحمين. والحمد لله رب العالمين. اللهم صل على سيدنا محمد وعلى اله وصحبه